ነው። እሺ ሁለተኛ ጥያቄ የሚጠይቅ ጥያቄ ጂኒ የኛ ወንድማማቾች ማለት መሆን ይችላሉ? ጂኒ ማለትስ ምን ማለት ነው? የኔ በጣም ጥሩ። አሁን እሱንም ላብራራለሁ። ጂኒ በጣም ጥሩ ወላሂ፣ በጣም አሪፍ ጥያቄ ነው የጠየቀው። አሁን ጂኒ ማለት ምን ማለት ነው? የእኛ ወንድሞች ናቸው ማለት እንችላለን ወይ? ጥሩ ጥያቄ። ጂን ብሎ ማለት ከቃሉ ስንነሳ ድብቅ ማለት ነው፣ ወይንም ስውር ማለት ነው። በዚህ የተሰየሙበት ምክንያት ለእኛ ለአይናችን እይታ ደብቅ ስለሆኑ ነው። አላህ በቁርአን ላይ ኢነሁ የራኩም ሁወ ወቀቢሉሁ ሚን ሐይሱ ላ ተረውነሁም ይላል። እናንተ በማታዩባቸው ስፍራ እነሱ ያዩአችኋል ብሎ ይገልጽልናል። ወሊዛሊከ ሱሙ ቢልጂን፣ ጂን የሚለው ቃል ድብቅ ወይም ስውር ማለት ነው። ፈለማ ጀነ ዐለይሂ ሌይሉ ረአ ከውከበን ይላል። አብርሃምም ሌሊቱ በጨለመበት ጊዜ ከዋክብቶችን አየ ይላል። ከዋክብቶችን የምናያቸው ሌሊቱ ሲጨልም ጊዜ ነው አይደለ? ያኔ የዛኔ በጨለመ ጊዜ ለሚለው ቃል የተጠቀመው ወይንም በተደበቀ ይሄንን ጂን በሚለው ነው። ድብቅ ወይንም ስውር ነው ትርጉሙ ባጭሩ። ለእኛ ለአይናችን እይታ የተደበቁ የተሰወሩ ስለሆነ እንጂ የክፉ መንፈስ መጠሪያ አይደለም ጂን የሚለው። ገብታችኋል አይደለ? ጂኖች ልክ እንደኛ ፍጡር ናቸው። እኛ ከአፈር ተፈጠረን፣ መሰረታችን አዳም ነው። ማን ነው? ጂኖች ደግሞ ከምን ተፈጠሩ? ከእሳት። ለዚህም ማስረጃ ወልጃነ ኸለቅናሁ ሚን ቀብሉ ቢናር ይላል። ጋኔል ነው ወይም ጂኖችን ከእሳት ፈጠርኳቸው ከእርሱ በፊት እያለ ይናገራል። ከእኛ ከአደም በፊት ነው የተፈጠሩት። ገብታችኋል? ከምንድን ነው የተፈጠሩት? ከእሳት ነው የተፈጠሩት። እኛ ከአፈር ተፈጠርን፣ እነሱ ከእሳት ተፈጠሩ። እኛና እነርሱ ነፃ ምርጫ ፈቃድ የተሰጠን ፍጥሮች ነን። መላእክቶች ታዛዥ ብቻ ናቸው፣ አመፅን አያደርጉም። ገብታችኋል አይደለ? ላ ያዕሱነ አላህ ማ አመረሁም ይላል። እኔ አላህ ያዘዝኳቸውን አያምፁም መላእክቶች እያለ ይገልጻቸዋል። ወይ ፈዕሉነ ማ ዩእመሩን፣ አድርጎ የተባሉትንም ያደርጋሉ። ገብታችኋል? ጅንና ሰው ደግሞ ነፃ ምርጫ ፈቃድ የተሰጠው ፍጡር ነው። ለሁለቱም ነቢያት ይላክለታል። የእኛ ነቢያቶች ለእነርሱም ይደርሷቸዋል፣ ያዳምጣሉ። የመስማትና የመተግበር ግዴታ ተጥሎባቸዋል። አይ እኛ አንሰማም አንተገብርም ካሉ እነዚህ ደግሞ ከሃዲ ይባላሉ። ገብታችኋል አይደለ? ከሃዲ ይባላሉ እነዚህ ሰዎች እና እነዚህ ጅኖች ማለት ነው ከጅኖች። ስለዚህ የነቢያትን ትምህርት ሰምቶ ያመነና የተቀበለ እርሱ አማኝ ነው። ነፃ ምርጫ ፈቃድ እንደኛ የተሰጣቸው ናቸው። ዝም ብለን ከሜዳ ተነስተን ይሄ ከሃዲ ነው እንደሱ አይደለም። አሁን እዚህ ጋር ከሃዲ እንድትሉ ያነሳሳችሁ ነገር ምን እንደሆነ አውቃለን። ክርስቲያኖች ሰይጣን መስሏችሁ ነው። እነሱ ሰይጣን አይደሉም። እነሱ ሰይጣን የሚባለው የአምላኩን ትእዛዝ አምጾ የወጣ የጅን አይነት ነው። ሰይጣን የሚለው ባህሪ ነው፣ የባህሪ መጠሪያ ነው። ገብታችኋል አይደል? ሰይጣን ማለት አልኻሪጅ አን ጣዓቲላህ፣ ከአላህ ትእዛዝ ከአምላኩ ትእዛዝ ያመፀ። ለዚህም ነው ካነ ሚነል ጅኒ ፈፈሰቀ ዐን አምሪ ረቢህ ይላል። የአደምና ሐዋን ከጀነት እንዲወጡ ያሰሳታቸው ስሙ ኢብሊስ ይባላል። ገብታችኋል? ሰይጣን የሚለው ባህሪው ነው። ባህሪው ሰይጣን ለምን ተባለ ከተባለ ከአላህ ስብሐነሁ ወተዓላ ትእዛዝ በማመፅ ምክንያት ያመፀ ጊዜ ነው። ይህ ሰይጣን ብሎ ጠራው አላህ። ገብታችኋል አይደለ? ሰይጣን ታዲያ ወንድማችሁ ነው ወይ ከተባለ ላ አይደለም፣ በፍጹም። ምናችሁ ነው? ሰይጣን ጠላታችን ነው። አሁን ላሳያችሁ። ጠላታችን እንደሆነ ቃል በቃል በማስረጃ ላሳያችሁ። እኛ ሰይጣን ወንድሞቻችን አይደለም። ሰይጣን ማለት ከአምላክ ከአላህ ትእዛዝ አምፆ የወጣ የጅን አይነት እርሱ ሰይጣን ይባላል። ያ ጠላታችን እንጂ ለእኛ ወንድማችን አይደለም። እዚህ ጋር በማስረጃ ላሳያችሁ። ያ ምን ይላል እዚህ ጋር? ሰይጣን ለእናንተ ጠላት ነው። 4 ነጥብ። ስለዚህ ጠላት አድርጋችሁ ያዙት። ያው ተከታዮችን የሚጠራው ከእሳት ጓዶች እንዲሆኑ ብቻ ነውና ይላል። ያው ሰይጣን ጠላታችን ነው። እኛ ሰይጣን ወንድም የለንም። ይታያል አይደለ? ይሄን ይመስላል። እሺ አረፍ ነው። እሺ ሰይጣንም አይደሉም ሰውም አይደሉም። ታዲያ ምንድን ናቸው? ምን አይነት ፍጡር ናቸው? እነሱ ጅን ይባላሉ። ጅን ማለት ትርጉሙ ድብቅ ማለት ነው። ለእኛ እይታ የተሰወሩ የተደበቁ ስለሆኑ ጅን ተብለው ተጠርተዋል። እሺ አምላክ የተደበቁትን አምላክ ወይም አላህ የተደበቁትን ፈጥሯል። አሁን ከሰውም ወይም ከሌላም ነገር ወይም የተለየውን ወይም ሳጣን ያልሆነውን ተለይቶ ያሉትን ፈጥሯል የሚለው ማለት አለ መጽሐፍ ቅዱስ ወይም ከእናንተ ማግኘት እንችላለን። ጅኖችን እንደፈጠራቸው አላህ እነዚህን ድብቆቹን ስውሮቹን ያ ከሰው ልዩ ከሰይጣንም ልዩ ግን ለማንም የማይታዩ ወይም እንዴት ነው ግን? እስቲ አስረዳኝ። አይገባኝም እኮ ሰው ማለት ነው። ጅኖችን አላህ እንደፈጠራቸው እነዚህ ከሰው የተደበቁትን የተሰወሩትን አላህ ራሱ እንደፈጠራቸው ይገልጻል። ላሳየህ እስቲ አሳየህ። ወልጃነ ኸለቅናሁ ሚን ቀብሉ ሚን ናሪ ሰሙም ይላል። ላሳየህ
ያውና አላህ ከምን እንደፈጠራቸው ሁሉ ይነግረናል። ያው ይታያል ቁጥር 27 ጃንንም ይላል ጃንንም ከሰው በፊት ከእሳት ነበልባል ፈጠር ነው እያለ ይናገራል። አላህ ስብሐነሁ ወተዓላ ጅንን እንደፈጠረው ልክ እንዲሁ ከእሳት ነበልባል እንደፈጠረው ቃል በቃል ይናገራል። እሺ መላእክትም አይደሉም ሰይጣንም አይደለም ሰውም አይደለም ማለት ነው። ጂኒ ራሱን የቻለ ነው ማለት ነው ለመረዳት። ትክክል። በቃ አሁን ገብቶሃል። እሱ ራሱን የቻለ ፍጡር ነው ማለት ነው። የነቢያትን ትምህርት ይሰሙ ነበር። የመስማትና የመታዘዝ ግዴታ ጥሎባቸዋል። አምላክ ዝም ብሎ አንድን አካል ፈጥሮ ለእሳት ብሎ ወይንም ክፉ አድርጎ አይፈጥረውም። ይሄን ነው እባካችሁ። ፍጡር ራሱ ነው የሚያመፀው። ያም አዳምና ሔዋንን ያሳታቸውን ራሱ አምጾ ወጣ ከአምላክ ትእዛዝ እንጂ አመፀኛ አድርጎ አንድን ፍጡር ከፈጠረ አምላክ ይህ በቃ በደለው ማለት ነው። አምላክ ደግሞ ይህን አያደርግም በፍጹም። አምላክ አንድን አካል ክፉ አድርጎ በፍጹም አይፈጥርም። ያ አካል በራሱ ነው ክፋትን የሚይዘው። ይህ ነው አደምና ሐዋንን ከፈለሽ ያሳታቸው ሰው አልታዘዝም ባል ወጣ በራሱ ጊዜ ግን እሳ እድል ሰጥቶት ነበር። ነገር ግን በኩራቱ በዛው ተንጠባረረ። ባለ ፈለቅተኒ ሚን ናር ወኸለቅተሁ ሚን ጢን አለ። እኔን ከእሳት ፈጥረኸኝ እርሱን ከአፈር ፈጥረህ እንዴት ነው ለእርሱ ላይ ስጁድ ወርደው ብሎ በዛው ኩራቱ ያዘው። ወጣል አይደለ? እና ይሄ ነው። እሺ ሌላ አሁን ለምሳሌ እስልምና እኔ ቢከበር የዘላለም ሕይወት ማግኘት እችላለሁ? አዎ አላህ ስብሐነሁ ወተዓላ በርካታ ቦታ ላይ ቃል ገብቷል። እሱ ማስረጃ ሳያለሁ አላህ በቁርአን ላይ ሲናገር ምን ይላል? إن الذين آمنوا وعملوا الصالحات لهم جنات النعيم خالدين فيها وعد الله حقا وهو العزيز الحكيم ይላል። እነዚያ በእኔ በአላህ አምነው መልካምን የሰሩ የገነትን ጸጋ ላስገባቸው ቃል ገብቼላቸዋለሁ በእርሷም ውስጥ ለዘላለም ዘውታሪዎች ሲሆኑ ይህም የእኔ የአላህ ቃል እውነት ነው ተፈጻሚም ነው። እኔ አሸናፊና ጥበበኛ የሆንኩኝ አምላክም ነኝ እያለ ይናገራል። وبشر الذين آمنوا وعملوا الصالحات أن لهم جنات تجري من تحتها الأنهار خالدين فيها ይላል። ሙሐመድ ሆይ ለእነዚያ በእኔ በአላህ አምነው መልካምን ለሰሩት የገነትን ጸጋ ላስገባቸው አብስራቸው በእርሷም ውስጥ ለዘላለም ዘውታሪዎች ሲሆኑ እያለ ይናገራል። ዘላለማዊ ሕይወትን እንደሚወርሱ ላ የذوقون فيها الموت إلا الموتة الأولى ይላል። በእርሷም ውስጥ በፍጹም ሞት የሚባልን አይቀምሱም ከመጀመሪያው ሞት በስተቀር ይላል። ምድር ላይ እያለህ የሞትከው እንጂ በቀጣዩ ዓለም ላይ ለዘላለም በጀነት ውስጥ ዘላለማዊ ሕይወትን እንደምታገኝ አላህ ሱብሓነሁ ወተዓላ ቃል በቃል በርካታ ቦታ ላይ ተናግሯል። እሺ ኦኬ። በዚህ ላይ አጃጅ ማለት የሚጠይቅ ጥያቄ ቢኖር አሁን አላይ ጂንንና አብዝኛ ሰውን ለገሃነም ፈጠርኩ ይላልና የእናንተ ቁርአን እንደዚህ ይላል? ላ እንደሷ ሳይሆን ከሰዎችም ከጂኖችም የምትለውን አትርሳ። እሷ ነች ወሳኝ ነው። ከጂኖችም እስቲ ቦታውን ክፈትልኝ። ያ አሁን ለገነት ክርስቲያን ይላልና እስቲ አሁን ደግሞ ለገሃነም ማለት ጀምራል ማለት እስቲ ክፈትልኝ። ምን ይላል አላህ ሱብሓነሁ ወተዓላ እሱ ላይ ወለቀድ ዘረእና ሊጀሀነመ ከሲራን ሚነል ጂኒ ወልኢንስ ለሁም ቁሉቡን ላ የፍቀሁነ ቢሃ ወለሁም አዕዩኑን ላ ዩብሲሩነ ቢሃ ወለሁም አዛኑን ላ የስመዑነ ቢሃ أولئك كالأنعام بل هم أضل أولئك هم الغافلون ولقد ذرأنا لجهنم የተጻፈውን ለማየት ስለፈለኩኝ ነው። እንድትዘምር አይደለም። እንድትዘምር ነው ያልከው? እንድትዘምር አይደለም የተጻፈውን ለማየት ብቻ ነው። እኔ ማስረጃ በጣም ስለሚፈልግ ነው። ዛሬ ለማቀበል ሬዲ ሆኜ ነው እና ያለሁት። አንተ መቀበል አይደለም ምን ያሳሰበኝ ስራ ጥያቄዎችን እየጨረስኩኝ ያለ ብትቀበል ራስህ ነው፣ ባትቀበል ራስህ ነው የምትጎዳው። እሷ አያሳስበኝም። ነው እሱን ሳይሆን ስነ ስርዓት ይዘህ አውራሽ እየመለስኩልህ። ትክክል